زخرف الدنيا وأقبل مسرعا لمجالس بالعلم طابت منزلا وكفاك فخرا أن تكون مجاهدا في العلم ترجو أن تكون الأولا مع زمرة الأطهار. بسم الله والحمد لله وأصلي وأسلم على رسول الله وعلى آله وأصحابه ومن والاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد እንግዲህ ኢንሻአላህ ዛሬ አምስተኛ ክፍላችን ነው የሚሆነው። የጀመርነው ርዕስ አሁንም ስለ ውሃ ጉዳይ ነበር። ውሃ ሙስጣማል ከሆነ የሆነ ነገር ከገባበት በሱ መጽዳዳት አይቻልም ምናምን የሚል ነበር እያየነ ያነበረው ማለት ነው። ዛሬም ያው ቆይታችን በተወሰነ ደረጃ በሱ ጉዳይ ላይ ነው የሚሆነው። يقول المؤلف رحمه الله ولو انغمس جنوبان ولو انغمس جنوبان ሁለት ጀናብተኞች ውሃ ውስጥ ቢሰምጡ فأكثر ወይን ከሁለት በላይም ቢሆኑ دفعة عند ጊዜ ውሃ ውስጥ ቢሰምጡ አለ أو واحدا بعد واحد ወይን ተራቸውን ጠብቆ أو واحدا بعد واحد على كونهم مرتبين ማለት ነው። በተራ አንዱ ከገባ በኋላ አንዱ ቢገባ في قلتين ሁለት ቁለት ውሃ ውስጥ ቢገቡ ሁለት ጀናብተኞች ማለት ነው። ارتفعت جنابتهم ጀናባቸው ትነሳለች ولا يصير الماء مطلقا مستعملا ውሃውም مستعمل አይሆንም ማለት ችግር የለም ነው። ولا يصير مستعملا ውሃውም مستعمل አይሆንም። ሁለት ጀናብተኞች ወይን ከሁለት በላይ የሆኑ አንድ ጊዜ ገቡ ወይን ተራቸውን ጠብቆ አንዱ ከገባ በኋላ አንዱ ገባ የሁለት ቁለት ውሃ ውስጥ ገቡ ጀናባቸው ይነሳል ውሃው ሙስጣማል አይሆንም አሉ። አንዳንድ ኑስኻዎች ፊዱል ቁለተይኒ እንበል ብሎ የሚያወጡበት ይኖራሉ። ከሁለት ቁለት በታች እንበል ከሁለት ቁለት በታች ከሆኑ ارتفعت جنابتهم جناباቸው ትነሳለች ولا يصير مستعملا ማለት የሚያመቸው ያን ጊዜ ነው ብሎ ፊዱኒ እንጨምር ያሉም አሉ። አለበለዚያማ ቁለተይን ከሆነ ምን ባምን አውላ ይታወቃል ውሃው ሙስጣማል አለመሆኑ። ዙሮ የሁሉም ሁክም ለየብቻ ነውና የተጠቀሰው ይሄም ለብቻ የዚህ ሁክም ተጠቅሷል ያም ለብቻ የሱ ሁክም ተጠቅሷል። ፊዱኒ ግድ ማውጣት ያስፈልጋል የሚለው ለካይ ማጣም ማለት ነው። አሁን ይሄ የቁለተይን ውሃ ነው ያወራ ያለው። ጀናባው ተነስቷል ተብሎ ውሃው ሙስጣማል ሆናል አይባልም ነው። ችግር የለም። ولا يصير مستعملا عند الرافعي مستعمل አይሆንም ኢማሙ الرافعي ይሄ ሙስጣማል አይሆንም ብሎታል ውሃው ግን وقال في الروض يصير الماء في المعية مستعملا قالوا روض ላይ ደግሞ ውሃው አብሮ የገቡ ጊዜ ሙስጣማል ይሆናል በተራ ከገቡ ሙስጣማል አይሆንም የሚለው ተፍሲል አስቀምጠዋል ማለት ነው። አብሮ ይግቡ ወይም በተራ ይግቡ ምን ያህል ምን እንደለያቸው አላሁ አለም። አብሮ ከሆነ ሙስጣማል ይሆናል አብሮ ካልሆነ ሙስጣማል አይሆንም የሚለውን ሐሳባቸውን አስቀምጠዋል። ወልቁለታን ቁለተይን ሲባል ምንድነው? የሁለት ቁለት ውሃ ይባላል። ወልቁለታኒ ሁለት ውሃ ቁለት ማለት አይ መድሩፉል ቁለተይን ማለት ነው። ቁለተይን ማለት 500 ርጥልን 500 ርጥል የሚመዝን ነው አሉ።
በግዳድየቲን በበግዳድያ ሀገር 500 ርጥል በግዳድያ 500 ርጥል ነው። በግዳድየቲን በበግዳድ ሀገር 500 ነው የሚሆነው አሉ። ወአማ بالمصري በግብጽሳ 400 ርጥልና 46 ርጥል ነው የሚሆነው አሉ። 446 ርጥል ነው የሚሆነው እንደ ምስር ሚዛን። እንደ በግዳድ እንደ ኢራቅ ግን 500 ርጥል ነው የሚሆነው አሉ። ወቢዲመሽቂ በዲመሽቅ አገርሳ ስንት ርጥል ነው የሚመጣው? በዲመሽቅ አገር ደግሞ ሚዛናቸው ስለሚበላለጥ ነው 107 ርጥል 107 ርጥልና የአንድ ርጥል 1/7 ነው የሚሆነው ብሎ ነው በዚህ አስቀምጠዋል። እንግዲህ የሁለቱም ሀገር ሚዛን ርጥል ስለሚለያይ ነው። ርጥልን ብለን ይቻላል። በግዳድየቲን በበግዳድ ሀገር ተቅሪባን ቀረብ አድርገናል። እንዴት ነው 500 ርጥል ሊሆን የቻለው? ይሄማ ወሚሳሐቱሁማ መጠናቸው ስፋታቸው እነዚህ ሁለት ውሃ ቁለት ዚራዑን ወሩቡዑን አንድ ክንድ የአንድ ክንድ ሩብ ነው የሚሆነው። ጡላን ጡል በጡል በኩል ማለት ነው። ጡል የሚባለው መጀመሪያ ያስቀመጡት ጡል ይባላል። ወዐርደን ወዐርድም አሉ። አርድ ማለት ደግሞ ማቃጣ አጡል ያንን ጡሉን እንዲህ የቆረጠው አርድ ይባላል። አግድመትም አንድ ክንድ ከሩብ ነው የሚሆነው። ወዑምቀን በዑምቁም አሉ። ዑምቁ ማለት ደግሞ ማቃጣሁማ አርድንና ጡልን ወደታች ቁልቁለቱን የቆረጠው ወደታች ርቀቱ ደግሞ ይሄም አንድ ክንድ ከሩብ ነው የሚሆነው አሉ ማለት ነው። እንግዲህ በአጠቃላይ 5 ሩብ አላቸው ማለት ነው። ጡልም 5 ሩብ ነው፣ አርድም 5 ሩብ ነው፣ ዑምቁም 5 ሩብ ነው። ስለዚህ ይሄንን 5ቱን በ5 ስናባዛ በጡል አርድን ስናባዛ ስንት ይመጣል? 25 ይመጣል። 5 ጊዜ 5 25። ከዛ በዑምቁ ደግሞ በ5ቱ 25ቱን ስናባዛ ስንት ይመጣል? 125 ይመጣል ማለት ነው። ከዛ እንላለን اذ كل ربع تساوي 4 أرطال እያንዳንዱ ሩቡዕ አንዳንዳ ለአራት ርጥል ተሰፋለች እንላለን። 4 ርጥል ትመዝናለች እንላለን። ከዛ በ4 125ን ስናባዛ ስንት ይመጣል? 500 ይመጣል ማለት ነው። ወልቁለታኒ 500 ርጥልን 500 ርጥል ነው ማለት ይሄ ነው። እንግዲህ እነሱ በጊዜያቸው ባለው ሚዛን በጊዜያቸው ባለው እንትን ነው ያስቀመጡት። አሁን ግን ሁለትን ቁለትን ውሃ የሚናውቁበት ማወቂያ ሌላ ነገር ያስፈልገናል። በአሁን ሰዓት ያው بعض الكتاب المعاصري ሁለት ቁለት ውሃ ማለት 190 ሊትር ነው የሚሆነው ያሉም አሉ። አይደለም ከዚህ በላይ ነው ያሉም አሉ። ዞሮ ዞሮ ሼክ ዙሄይሊ 190 ሊትር ይሆናል የሚለውን ከምን كتاب بعض العصريين ነቅለዋል። ይሄ ሁለት ውሃ ቁለት የሚባለው ፈልቁለታን لا تنجسوا አለ። ሁለት ቁለት ውሃ ከሆነ አይነጀስም አይበከልም። لا تنجسوا على وحد الضمير المؤنث في لا تنجسوا على تأويل القلتين بالأرطال. እነዚህ ቁለቶች አይነጀሱም بمجرد ملاقات النجاسة ነጃሳ ጋራ በመነካካት ብቻ አይነጀሱም አለ። ለምን? ነጃሳውን ከላው ላይ የመገፍተር አቅም ይኖራቸዋል ማለት ነው። እነዚህ ቁለቴን ከሆኑ እንግዲህ የሚነጀሱት በምንድነው? በል ቢተገዩሪ ቢሃ በነጃሳ ሲቀየር ብቻ ነው። ነጃሳ ገብቶበት ውሃውን ሲቀይር ብቻ ነው። አለበለዚያ ሁለት ቁለት ውሃ ከሆነ ነጃሳ እዛ ውስጥ ከገባ አይበክለውም። ለምን? إذا بلغ الماء قلتين لم يحمل الخبث ብሏል ነብዩ አለይሂ ሰላቱ ወሰለም። ውሃ ሁለት ቁለት ከሞላ ቆሻሻን አይሸክምም ማለት ምንድነው? ቆሻሻን ከላው ላይ የመገፍተር አቅም ይኖረዋል። ያን ጊዜ ቆሻሻው ውስጡ መግባቱ ውሃውን አይቀይረውም፣ ከውሃነት አያወጣውም ለማለት ነው የተፈለገው።
بمجرد ملاقات النجاسة نجاسة غير بمنكاكات بيتشا አይቀየርም አይነጀስም አንድ ቦታም ቢሆን ብዙ ቦታም ቢሆን ያው ነው ለምሳሌ بحيث لو حرك واحد منها تحرك عنها جانب آخر እዚህ ካንድ ጎን ውሃው በጎን ሲነቀነቅ በዛኛው በዘርፍ ያለው የሚነቀነቅ ቢሆንም ያው ነው ባይሆንም እኩል ነው ማለት ነው ለምን وها إذا بلغ الماء قلتين لم يحمل الخبث تبلونا ياونو وها ولا قلت كمولا نجاسة يمشي كماكم يمغفتر አቅም ስለሚኖረው አይነጀስም በመቀየር ብቻ ነው ከተቀየረ ግን اجماع አለ ይነጀሳል ولو يسيرا ትንሽ እንኳን ቢሆን ثم إن زال التغير بنفسه يا مكيرو كذا በኋላ በራሱ ጊዜ ቢጠፋ أو بماء ወይም በውሃ ውሃ ተበርዞበት ጠፋ ያ የተበረዘበት ውሃ የተገለገሉበት ውሃ እንኳን ቢሆን የተነጀሰ እንኳን ቢሆንም በውሃ ተጨምሮበት ማለት ነው ተጨምሮበት ሲባል ከውጭ ሊጨመርበት ይችላል ወይን የሚመነጭ ነገር ሆኖ ከስር የመነጨ ጨምሮ ሊሆን ይችላል ምንጭ ነገር ሆኖ ማለት ነው ወይን ውሃውን ከላው ላይ ቀንሶም ሊሆን ይችላል ቢማኢን ሲባል መጨመር ብቻ ሳይሆን መቀነስም ያው ነው وهاون كلاو لا يسكدوا يا يتغيروا طفا او اخذ عنه اذا كان اكثر مرض طهور تصدادا طهر ወደ ንጽህነቱ ተመለሰ ማለት ነው او بنحو مسك ነገር አድርጎበት ከሆነሳ የተቀየረው ሽታው ነበር مسك ሲያረጉበት ያ ጥንብ ሽታው ጠፋ او بخل ወይን خل አደረጉበት የተቀየረው ጣዕሙ ነበር ጣዕሙ እንዲመለስ خل አረጉበት او بتراب ወይን ከረሉ መልኩ ነበር የተቀየረው አፈር አደረጉበትና በአፈር ጠፋ ፈላ ዛሬ አይጽዳዳ ማለት ነው ወደ ንጽህነቱ አይመለስም ለምን لا يعرف لأن هذا الماء لأن هذا زال أم استتر يدبك يشيت አይታወቅም ተደብቆ ይሆን ወይን ሱተወግሎ ይሆን ስለማይታወቅ አይሆንም ማለት ነው እና በአጠቃላይ ይሄን ይመስላል ኢንሻአላህ ከረፍታችን ቀጥለን ደግሞ የቀሩትን የምናይ ይሆናል ማለት ነው زخرف الدنيا وأقبل مسرعا لمجالس بالعلم طابت منزلا وكفاك فخرا أن تكون مجاهدا في العلم ترجو أن تكون الأولا مع زمرة الأطهار إن شاء الله تملس متنال ያው እንግዲህ ዛሬ ያው ስለ ውሃ ሁክም ነው ያወራን ያለነው አሁንም አልጨረስነው አሁን ደግሞ ከሁለት ቁለት በታች የሆኑት ደግሞ እንዴት እንደሆኑ ወደ ማየት እንገባለን ማለት ነው በአጠቃላይ ውሃ ሁለት ቁለት ከሆነ ነጃሳ ጋራ በመነካካት ብቻ አይነጀስም የሚለውን አይተናል ያን ካየን በኋላ ደግሞ ሁለት ቁለት በታች ከሆነ ደግሞ ነጃሳ ጋራ በመነካካት ብቻ ይነጀሳል የሚለው ጥቅሉ ሐሳቡ እሱን እናየዋለን ማለት ነው يقول المؤلف رحمه الله ودونهما ينجس بمجرد ملاقات النجاسة ودونهما ማለት ودونهما ከሁለት ቁለት በታች የሆኑ ውሃ ከሁለት ቁለት በታች የሆነው ውሃ ينجس ይነጀሳል بمجرد ملاقات النجاسة نجاسة ጋራ በመነካካት ብቻ ይነጀሳል ቢቀየርም ባይቀየርም ማለት ነው ለምን اذا بلغ الماء قلتين لم يحمل الخبث የዛኛው የቅድሙ ሐዲስ መፍሁም ሁለት ቁለት ካልሆነሳ ነጃሳን የመገፍተር አቅም አይኖረውም የሚል አስጨብጦናል ያ ስለሆነ ከሁለት ቁለት በታች ከሆነ ነጃሳ ጋራ በመነካካት ብቻ ይነጀሳል وإن لم يتغير بايቀየር እንኳን የመቀየር ባህሪ ባይኖረው እንኳን ይነጀሳል ማለት ነው ለምን خلافا للامام مالك امام مالك خلاف ስላለ ነው እነሱ ምን ይላሉ በመቀየር እንጂ
ውሃ ነጃሳ ጋር በመነካካት ብቻ አይነጀስም ባይናቸው ኢላ ቢተገዩር አሉ። ይሄንን አባባል ያኛው እንደ ጃዳ እናስቀምጥ እንጂ ከቲሩ ምን ዑለማ ሻፊዒያም ተቀብለውታል። በመቀየር እንጂ አይነጅስም የሚለውን ብዙ ዑለማዎች ተቀብለውታል። እንደውም ኢማሙ ነወዊ መጅሙዕ ላይ ይሄንን በመረጃ በኩል ጠንካራ መሆኑን ይናገራሉ ማለት ነው። በመቀየር እንጂ ያሉ ኢላ አን የቀዐ ፊህ ነጅሱን በውስጡ ነጃሳ የወደቀ ቢያረፈ ቢሆን እንጂ ላ የራሁ البصሩ ማለት መካከለኛ የሆነ አይን እማያየው ማለት ነው። የሰው አይን እንግዲህ በአመለካከት ላይ ይበላለጣል። በጣም አይኑ ስለት የሆነ አለ፣ ደምድም ያለም አለ። በመካከለኛው አው መይተቱን ወይን መይት የወደቀበት ሲቀር ላ ደም ለሃ ሳኢሉን ፈሳሽ ደም የሌላት መይት ማለት ነው። ላ ደም ለሃ ሳኢል እንደ ሸቅ ዑድው ሚንሃ ሰውነታን ሲሰነጥቋት የሚፈሳት ደም የሌላት ሐያዋን ገባ ውሃ ውስጥ ይሄም አይጎዳም ማለት ነው። ወይን በአይን ትኩር ብሎ ሲመለከቱ የማይታይ ነጃሳ አረፈበት ይሄም አይጎዳም። ትናንሽ ናቸውና ለማለት ነው የተፈለገው። ላ ደም ለሃ ሳኢሉን ሳኢላን በሁለቱም ይቀራል። ያው እንትኑ ኸጡ ሳኢላን የሚለውን ባይሰጥ እንኳን እንደ ቃይዳ በሁለቱም ይቻላል። وغير ما يلي وغير المفرد لا تبني وانصبه أو الرفع اقصدي عند معلومات ابن مالك رحمه الله. لا دم لها سائل كذباب ذنب يمثل ذنب بجبابت أي وداوم وهاون أي بكلم ونحوه ذنب يمثل. عندهم النبي عليه الصلاة والسلام ذنب في شراب أحدكم ما عندنا شو متجاوز كجبا ودتاج أسجبو بلو عندهم لمن فإن في أحد جناحيه ይሄ የዝንቡ አንዱ ክንፉ ላይ ማዲያናት ነው፣ በአንደኛው ክንፍ ላይ ደግሞ መርዝ ነው የተሸከመው። ወደ ታች ስትዘፍቋት ያ ማዲያናት የያዘው ክንፍ ያንን መርዝን ያጠፋልና ወደ ታች እንደውም ዝፍቅ አርጓት አስገቧት ብለዋል። ወነህዊሂ ዝንብን የመሰለ ጥቃቅን ያው ሐይዋናት ማለት ነው የተፈለገው። ትንኝም ቢሆን ሌሎችንም ቢሆን ከذبابን ስንል بالتشبيه ካፉ ውስጥ ገብቶ ነበር። ወነህዊሂ የሚለውን አስገባ። ለምን لكثرة الأمثلة ነው፣ በጣም ሚሳሉ በርካታ ስለሆነ ለመጠቆም ነው እንጂ ከذبابን በማለቱ ብቻ ይበቃ ነበር ማለት ነው። فلا يضر ይሄስ ከሆነ አይጎዳም። ይሄም በጣም በስቶ ውሃውን እስካልቀየረ ድረስ ዝንቦቹ በበርካታ ገቡና ውሃ ውስጥ ገቡ በከሉት፣ ያን ጊዜ ይጎዳሉ። እስካልተቀየረ ድረስ ነው አሁን አይጎዳም የሚባለው። ወሰዋኡን እኩል ነው በዚህ ሁክም ላይ አልጃሪ ፈሳሽ ውሃና ወራኪዱ የረጋ ውሃ እኩል ነው። ፈሳሽም ቢሆን የረጋ ውሃም ቢሆን አንድ ነው ሁክሙ። ምን በማለት ቁለተይን ከሆነ ነጃሳ በውስጡ በመውደቅ አይነጀስም በማለት፣ ከሁለት ቁለት በታች ከሆነ ነጃሳ ጋር በመነካካት ብቻ ይነጀሳል በማለት፣ ምናልባች አይን የማታየው ነጃሳ ያረፈበት ቢሆን እንጂ አሁን ለምሳሌ ዝንብን ይመስል ወእንተና ምሳሌ የዝንብ በክትን ይመስል ወይ እንደሞ ሌላ ነጃሳ ትክ ብሎ ሲመለከቱ የማይታይ ነጃሳ ያ ከሆነ አይጎዳውም በማለት ላይ እኩል ነው። ፈሳሽ ውሃም የረጋም ውሃ አንድ ነው ማለት ነው። ኺላፍ ስላለ ነው ይሄንን ለማንሳት የፈለገው። እቺ ተስዊያ ላይ ኺላፍ ስላለ ነው። ለምን ኢማሙ ሻፊዒ በቀውለን ቀዲማቸው የፈሰሰ ፈሳሽ ውሃ አይነጀስም በመቀየር እንጂ ባይናቸው ሙጥለቃ أن الجارية لا ينجس إلا بالتغير مطلقا ቁለተይን ቢሞላም ባይሞላም ፈሳሽ ውሃ በመቀየር ብቻ እንጂ አይነጀስም ባይናቸው በቀውለን ቀዲማቸው። ያው ዝሮ ቀውለን ጀዲዱ ስለሆነ ብዙ ቦታ ላይ የሚያዘው አሁን በቀውለን ጀዲዱ ፈሳሽ ውሃም የረጋም ውሃም ውሃ ሁክሙ እኩል ነው ለማለት ነው የተፈለገው። فإن كثر القليل النجس ትንሽ ሁና ነጃሳ የሆነችው ውሃ ቢያበራክቷት فبلغ ቁለተይን
ሁለት ቁለት ሞላ ነጃሳ ወርቆበት ተነጅሶ ነበር አጠራቀሙ ሲያጠራቀሙ ሁለት ቁለት ሆነ ولا تغير به በሱም ደግሞ መቀየር የሌለ ሲሆን አልተቀየረም ባሁራ ንጹህ ይሆናል ጧሃራ ይሆናል ማለት እንግዲህ ለማጽዳዳትም በቂ ይሆናል ነው والمراد بالتغير መቀየር ሲባል መቀየር በማለት የተፈለገው ምኑ ነው ተغير በማለት የተፈለገው ተቀየረ ሲባል መቀየር በማለት የተፈለገው ምንድነው والمراد بالتغير بالطاهر ይሄ ነገር በጧሃራ ነው የተቀየረው አው بالنجس ወይን በነጃሳ ነው የተቀየረው በማለት የተፈለገው ምንድነው የሚታየው إما اللون መልኩ ነው ከረሉ ከተቀየረ ይጎዳል ነው አው الطعم ወይን ጣዕሙ ነው ጣዕሙ ጥፍጥናው ከተቀየረ አሁንም ይጎዳዋል ነው የተፈለገው የሚታየው ይሄ ነው ማለት ነው አው الريح ወይን ሽታው ነው ሽታው ከተቀየረም ያው ነው ከነዚህ ከሶስቱ አንድ ነው የሚታየው ማለት ነው ወይን ጣዕሙ መቀየር ወይን ከረሉ መቀየር ወይን ሪሁ መቀየር ከነዚህ ሶስቱ አንዱ ሶስቱ ባንድ ላይ መሰብሰብ ሸርጥ አይደለም ይሄ ከተቀየረ ያው ተቀይሯል ይባላል ነው ويندب تغطية الإناء على እንግዲህ የውሃን من وسائل الطهارة ከطهارة ወሲላዎች እንግዲህ ውሃን ነበር የውሃን ሁክም ከጨረሰ በኋላ ወደ ወሳኢል ደግሞ የተወሰነ ለኛ ማስተማር ፈለጉ ምን አለ ويندب تغطية الإناء على ويندب ይወደዳል تغطية الإناء እቃን መክደን ከፍታ ማስቀመጥ فلو وقع في أحد الإناءين ከሁለቱ እቃ ውስጥ አንደኛው ውስጥ ቢወርቅ ነጅሱን ነጃሳ ቢያርፍበት ሁለት እቃ ነበሩ ውሃ ያዙት አንዱ ላይ ነጃሳ ቢያርፍበት توضأ من أحدهما ከአንደኛው ውዱ ያድርግ باجتهاد ማለት ባስተንትኖት وظهور علامة ምልክትንም ደግሞ ግልጽ በማድረግ ምሳሌ ከቁርብ الكلب ውሻ የቀረበው ይሄ ነበር የተደፋው በቃ ውሃው የፈሰሰ እዚህ ጋር ነው የተነጀሰው ይሄ ሊሆን ይችላል ብሎ ምልክትን ግልጽ በማድረግ ባስተንትኖት በአንደኛው ውዱ ያድርግ ማለት ነው اجتهاد ማለት ምንድነው اجتهاد ማለት بذل المجهود في طلب المقصود በጣም ትግሉን ልፋቱን መስጠት የሚፈልገውን በማግኘት ላይ ይሄ اجتهاد ይባላል አስተንትኖት ማለት ይሄ ነው اجتهاد ሲባል ብዙ መስፈርቶች ይኖሩታል ወደ 6 ሽሩጦች አሉ ከዛ ከስድስቱ መካከል አንዱ የاجتهاد شرط أن يكون في محصور في متعدد የሚቆጠር ነገር ላይ መሆን አለበት አንድ ለሶስት ተብሎ እቃው በርካታ ሆኖ ማለት ነው አንድ ከሆነ ምን اجتهاد ያስፈልጋል ውሻ ነክቶታል ከተባለ የቱ ነው ብሎ اجتهاد የሚያስፈልግ ነገር የለውም ነክቶታል እሱን ነው ሁለተኛ وأن يكون في محصور እቃው ደግሞ በጣም ብዙ ሆኖ የሚያለፋ የሚያዋልል ሳይሆን በቁጥር የሚታወቅ መሆን አለበት 4 5 6 ተብሎ ማለት ነው በቁጥሩ የማይታወቅ በርካታ ከሆነ በጣም ይሄም ስለሚያለፋ ዛሬ اجتهاد አያስፈልግም أن يكون في محصور بهون شرط ነው ሶስተኛ وأن يتأيد بأصل الحل اجتهاد ሲያደርግ اجتهاد የሚያደርጓቸው ነገራቶች ያው ሁለታቸውም አስላን ሐላል መሆናቸው ሸርጥ ነው ለምሳሌ አንዱ ሽንት ነው ያዘው አንዱ ውሃ ነው ያዘው ሁለት እቃ በጎን ለጎን ቢቀመጡ ሽንትና ውሃ የት ነው ጧሃራ ብሎ اجتهاد አያደርግም ምክንያቱም አንተ አስተንትኖት በማድረግ اجتهاد በማድረግ ሽንቱ ወደ ንጽህና ስለማይመለስ ማለት ነው አራተኛ وأن يكون الاجتهاد فيه مدخل الاجتهاد مغبያ ያለው መሆን አለበት ሲጀመር اجتهاد የማይገባበት በፍጹም ነገር አለ مثلا اشتبهت عليه الأجنبية ومحرمه ዘመዱና አጅነብያ ተመሳሰለችበት ለመለየት አልቻለም ያቺ አጅነብያ የቷናት ዘመዴስ የቷናት ለማግባት ፈልጎ ነው
اجتهاد አድርጎ እቺ ትሆናለች ባዳይቱ ብሎ ማግባት አይቻልም ማለት ነው። ይሄ اجتهاد የሚገባበት ነገር አይደለምና። አምስተኛ اتحاد المالك ባለቤቱም የውሃውን ባለቤት አንድ መሆን ሸርጥ ነው። የሰው ውሃ ጋራ ከሆነ ምን اجتهاد ያስደርጋል? ስድስተኛ ጊዜው ሰፊ መሆን የሶላት ጊዜ ከታጠበ አሁንም ወደ اجتهاد አይሄድም ማለት ነው። አማራጩን ቶሎ ይወስዳል እንጂ ይሄ ነው። اجتهاد ያድርግ باجتهادنا وظهور علامات ምልክቶችን ግልጽ በማድረግ سواء قدر على طاهر بيقين ام لا ንጹህ ይሄ ነው ብሎ በትክክለኛ በእርግጠኛ ቢችልም ባይችልም اجتهاد ማድረጉ አስፈላጊ ነው። فإن تحير አስተንትኖት በማድረግ ያልተብራራለት ከሆነሳ ምን ያድርግ? አራቀሁማ ሁለታቸውንም ይድፋ ያፍሰስ ከዛ ወደ ተየሙም ይሄድ። ለምን ማፍሰስ አስፈለገ? እሱ በትክክለኛ ጧሃራውን አላወቀም እንጂ ጧሃራው አለ። ጧሃራ ውሃ ያለ ተየሙም ማድረግ እንዳይመጣ አላህ Subhanahu Wa Ta'ala فلم تجدوا ماء فتيمموا ያለው ውሃን ካላገኛችሁ ነው ያለው። ውሃው ደግሞ አለ እሱ አላወቀውም እንጂ ማለት ነው። ስለዚህ ውሃ ያለ ተየሙም ማድረግ እንዳይመጣ ይድፋ ያፍሰስ ويتيمموا تيمم يادرك بلا إعادة صلاة على مركم ماله. والأعمى أين بصير من دزه يجتهد أستنتنوت يادرقا لمن مش يالنا أستنتنوت يادرقا بيبال أي باين بايدا بج بايدا سسم بملاسو قمصو وهاو تقير مات طعام ما ياتي جلال وين ما اشتتي جلال. فإن تحير بوال للسا ግልጽ ካልሆነለት ቀላዳ ባሲራን የሚያይን ሰው ይከተል። ይሄ ነገር እንደት ነው ብሎ ይጠይቀው። ወለው اشتبه طهور بماء ورد ንጹህ ውሃና ማء ورد በአንድ ላይ ቢመሳሰልበትሳ توضأ بكل واحد مرة በእያንዳንዱ አንዳንድ ጊዜ ውዱ ያድርግ። ምክንያቱም ማء ورد ሐደትን አያነሳም እንጂ አይነጅስም። ስለዚህ ንጹህ ውሃ ላይ ለመድረስ ሲባል በሁለቱም ይጠቀም። በሁለቱም ሲጠቀም አንዱ የሚያጸዳ ውሃውና አንዱ ላይ طهور ላይ ይደርሳል ማለት ነው። አው ቢበውልን ሽንት ጋራ ከተመሳሰለበትሳ አራቀሁማ ሁለቱንም ይድፋ። ለምን ቅድም የእጅቲሃድ መስፈርት አን يتأيد بأصل الحل ብለናልኛ። አስሉ ሐላል መሆን አለበት። ሽንት ደግሞ አስሉ ሐላል አይደለም። ስለዚህ እጅቲሃድ የሚያስፈልገው ነገር የለውም። ሁለቱንም ይድፋና ወተየመማ ተየሙም ያድርግ። ከዛ በተየሙም ይስከር ነው። አሁንም ለምን ሁለቱንም ውሃ ያፍሰስ የተባለው ለምንድን ነው ቢባል ያው እንደቀድሙ ነው። አንዱ ሽንት ነው አንዱ ውሃ ነው። ዝሮ የቱ ነው ሽንቱ የቱ ነው ውሃ ለመለየት አልቻለም እንጂ አንዱ ውሃ ነው። ውሃ ያለ ተየሙም ማድረግ እንዳይመጣ فلم تجدوا ماء ነውና ያለው ሁለቱንም ይድፋሉ። ሲጀመር ሽንትና ውሃ በምን ተመሳሰለ? እንዴት አድርጎ ሊመሳሰልበት የቻለ ቢባል المنقطع الرائحة ሽንቱ ምንም ሽታ የሌለው ነገር ሆኖ መልኩም አልተቀየረም። ስለዚህ በምንም ነገር ለመለየት አልተቻለም። እንደዛ ሆኖ ነው እንጂ አልበለዛንማ ሽታው ራሱ መቼ ያስጠጋል? ሽንት በሽታው ራሱ ማወቅ ይቻላል የሚል ነው። ኢንሻአላህ የዛሬ ክፍላችን በዚህ የሚጠናቀቅ ይሆናል። ወደፊት እንግዲህ የምናየው ሌሎች ይሆናሉ። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. دع زخرف الدنيا وأقبل مسرعا لمجالس بالعلم طابت منزلا وكفاك فخرا أن تكون مجاهدا في العلم ترجو أن تكون الأولا مع زمرة الأرض